ሰላም ውድ የኢትዮ አካዳሚክስ ቤተሰቦች እንደምን ቆያችሁ? በዛሬው አጭር ቪዲዮአችን የምናየው የሰባተኛ ክፍል ማቴማቲክስ ዩኒት 1 ቤዚክ ኮንሰፕትስ ኦፍ ሴትስ የሚለውን ስለ ሴት ትውውቅ የምናደርግበት ቪዲዮ ይሆናል ማለት ነው። ስለዚህ ይህንን ስንመለከት መጀመሪያ በዚህ ዩኒት ያሉ ዋና ኮንቴንቶች ስንመለከት የመጀመሪያ ወይም በዚህ አጭር ዩኒት የምናየው ኢንትሮዳክሽን ቱ ሴት የሚለው እናያለን። እዚህ ዩኒት ሰብ ቶፒኮች ሪሌሽን አመንግ ሴት፣ በሴቶች መካከል ያለው ግንኙነት ወይም ሪሌሽን ምን ይመስላል። ሶስተኛ ላይ ኦፕሬሽን ኦን ሴት፣ ሴቶች ላይ የሚሰራው ኦፕሬሽኖች በተለይ ስለ ዩኒየን እና ኢንተርሴክሽን ስለሚባሉ ሁለት ነገሮች በደንብ አድርገን የምናይ ይሆናል ማለት ነው። ስለዚህ ወደ መጀመሪያው ስንሄድ ኢንትሮዳክሽን ቱ ሴት ነው የምናየው። ሴት ምንድን ነው የሚለውን ዲፋይን ለማድረግ እንሞክራለን ማለት ነው። ሴት ኢት ኢዝ ኤ ኮሌክሽን ኦፍ ዌል ዲፋይንድ ኦብጀክት። ሴት ማለት ዲፋይን ልናረጋቸው የምንችላቸው ነገሮች ስብስብ ነው። የሚታወቁ፣ የሚጨበጡ፣ የሚነኩ፣ የሚዳሰሱ እነዚህ ነገሮች። ስለዚህ የሚዳሰሱ የሚጨበጡ ነገሮች መሆን አለባቸው ማለት ነው። ሌላው ዘ ኢንዲቪዥዋል ኦብጀክትስ ኢን ሴት፣ ሴት የምንላቸው ነገሮች አሉ። ለምሳሌ ኋላ ላይ በደንብ እናያለን። የሚባለው ሴት በውስጡ 2 4 6 8 የሚባሉ እነዚህን ስብስቦች ይይዛል። ስለዚህ በእያንዳንዱ በአንድ ሴት ውስጥ የሚገኙ እነዚህ ቁጥሮች 2 4 6 8 ብለን የጠራናቸው እነዚህ ቁጥሮች የዛ ሴት ምን ተብለው ይጠራሉ? ሜምበርስ ኦር ኤሌመንትስ ኦፍ ዘ ሴት ተብለው ነው የሚጠሩት፣ አባላቶች ናቸው ማለት ነው። እንደ አጠቃላይ ሴቶችን ስናስቀምጥ በዚህ ብሬስ ውስጥ ነው የምናደርገው። እዚህ ጋር እንደምትመለከቱት ልክ እንደዚህ አይነት ብሬስ ሰርተ ነው ሴቶችን በውስጥ በኩል ኢንክሎዝ የምናደርገው። ወይም ኢንክሎዝ ዊች ሚንስ ሜምበሮችን ወይም ደግሞ አባላት ያልናቸው እነዚህ ኤሌመንት ቁጥሮች ከውስጥ በኩል በማድረግ በዚህ መልኩ እናስቀምጣለን ማለት ነው። ሌላው ኢች ኤሌመንት ኦፍ ኤ ሴት ኢዝ ሰፓሬትድ ባይ ኮማ። እያንዳንዱ እዚህ ጋር እንደምትመለከቱት በምን መለየት አለበት? እያንዳንዱ በኮማ ልንለየው ይገባል። and they must be right without repetition and without concern about the order of their appearance። አቀማመጣቸው አይደለም ማተር የሚያደርገው። ለምሳሌ 8ን አምጥቼ እዚህ ጋር ፊት ለፊት ባስቀምጥ 2ን ወደ ኋላ በወስዳት ይሄ ያቀማመጥ ሁኔታ ወይም appearance order of appearance ምንም አይነት ለውጥ አያመጣም። ስለዚህ ሴትን ስናስቀምጥ በዋናነት በዚህ መልኩ ቅደም ተከተሉን መጠበቁ ሳይሆን በኮማ ማድረጋችንን ወይም ደግሞ በቅንፍ ወይም ብሬስ በምንለው መልኩ ዘግተን ማስቀመጣችን ይሄንን ቼክ ማድረግ ያለብን። በዚህ መልኩ ነው የሚቀመጠው። ዋነኛ የሚባሉ ወይም ደግሞ የሴቱ ዋና ስያሜ ወይም መጠሪያ የሚቀመጠው በካፒታል ሌተር ነው። ለምሳሌ እዚህ ጋር ካፒታል ሌተር ኤ አድርጌ ነው ያስቀመጥኩት። ኤ ብዬ ሴቶችን ልክ እንደዚህ በስሞል ሌተር ሪፕሬዘንት ማድረግ አልችልም። ይሄ በፍጹም ሮንግ የሆነ ነገር ነው። ካፒታል ሌተሮች ልክ እንደዚህ ኤ ቢ ሲ ብለን በካፒታል ሌተር የምንጽፋቸው ማንን ነው የሚወክሉት ማለት ነው? ያንን ስብስብ ወይም ሴት ይወክሉናል። በተመሳሳይ በስሞል ሌተር የምንጽፋቸው እነዚህ ነገሮች ደግሞ ኤሌመንቶችን ወይም ደግሞ በእንትን ውስጥ ምንድነው በሴት ውስጥ ያሉትን አባላት የሚወክሉልን ነው ማለት ነው። ለምሳሌ እንበልና ሴት ቢ የሚባል ነገር በውስጡ ዋና የሚባሉ ቫውል የእንግሊዝኛ ቫውል ሌተሮችን ይይዛል ብንል ቢ ዋነኛው ስብስብ በካፒታል ሌተር ከተቀመጠ በኋላ ብራኬታችንን በዚህ መልኩ እንከፍታለን። ስለዚህ ቫውል የሆኑ ሌተሮች እንግዲህ እንግሊዝኛ 26 ሌተሮች አሉት። ከ26ቱ 5ቱ ቫውል ናቸው፣ አናባቢ ብለን የምንጠራቸው ማለት ነው። ስለዚህ አናባቢ የሆኑት ኤ አለ፣ ኢ፣ አይ ኦ ዩ ብዬ እንደዚህ በኮማ ለይቼ አስቀምጣለሁ ማለት ነው። ስለዚህ ይሄ ነገር ምንን ነው የሚገልጽልን? በውስጡ የሚቀመጡ ነገሮች በስሞል ሌተር መቀመጥ ይኖርባቸዋል። ሴቱን የሚወክለው ደግሞ በምንድን ነው? በካፒታል ሌተር ይቀመጣል ማለት ነው። ኤግዛምፕል ስንመለከት the set of all vowel English alphabet can be represented by a single letter A። አሁን ቅድም ያልኳችሁ በድጋሚ ማለት ነው። እነዚህ ቫውል ሌተሮች በእንግሊዝኛ አልፋቤት ላይ የሚገኙ አናባቢ የሆኑ ፊደላት ናቸው። እነዚህን ስንወክል ካፒታል ኤ ብለን ካስቀመጥን በኋላ በውስጥ በኩል እነዚህ በስሞል ሌተር ምን ይደረጋሉ ማለት ነው? ይወከላሉ። ስለዚህ ይሄ የሴት አቀማመጥ ወይም አወካከል መሰረት ያደረገ ነው። ኢፍ ኤ ኢዝ ኤ ማለት ምንድን ነው? ስሞል አይደለ? ስለዚህ እዚህ ውስጥ ኤ አለች። ኤ የሴት ኤ ወይም ደግሞ የዚህ ስብስብ አባል ከሆነች ወይም ሜምበር ከሆነች ዜን ዊ ራይት ኤ ኢዝ አን ኤሌመንት ኦፍ ሴት ኤ። በዚህ መልኩ በአጭሩ መግለጽ እችላለሁ። ኤ በሴት ኤ ውስጥ የምትገኝ ስለሆነ ኤን በዚህ መልኩ ምን ማድረግ ይቻላል? መጻፍ ይቻላል።
ሶ ስናነብ ምንድን ነው የምንለው? ኤ ኢዝ አን ኤሌመንት ኦፍ ሴት ኤ። ኤ የምትባለው ስሞል ኤ የትልቁ ሴት ኤ ስብስብ አባል ናት። ለምሳሌ ሌላ ፊደል ብንወስድ ኢ ኢዝ አን ኤሌመንት ኦፍ ሴት ኤ፣ አይ ኢዝ አን ኤሌመንት ኦፍ ሴት ኤ ብለን በእንደዚህ አይነት መልኩ በተመሳሳይ ሌሎችን ምን ማድረግ እንችላለን ማለት ነው? ማስቀመጥ እንችላለን። ኢፍ ኤ ኢዝ ኖት ኤ ሜምበር አባል ባትሆን፣ ለምሳሌ እዚህ ውስጥ አባል ያልሆኑ ነገሮችን እንመልከት። ቢ እዚህ ውስጥ ይገኛል አይገኝም አይደል? ሶ ባይሆን ኖሮ ደግሞ የሴት ኤ አባል ባይሆን ደግሞ እንዴት ነው የምንገልጸው ማለት ነው? ኤ ኢዝ ኖት አን ኤሌመንት ኦፍ ኤ ዊች ሚንስ ስናነበው ምንድን ነው የምንለው? ኤ ኢዝ ኖት አን ኤሌመንት ኦፍ ሴት ኤ፣ የሴት ኤ ወይም የስብስብ ኤ አባል አይደለም። ሶ ቢ የሚባል አለ የለም። ሶ ቢ ኢዝ ኖት አን ኤሌመንት ኦፍ ኤ ብዬ በዚህ መልኩ መግለጽ እችላለሁ። ሲ አለ የለም። ስለዚህ ሲ ኢዝ አን ኤሌመንት ኢዝ ኖት አን ኤሌመንት ኦፍ ሴት ኤ ብዬ እቺን እዚህ ጋር የምንመለከታትን ፎርም በመጠቀም ምን ማድረግ እችላለሁ ማለት ነው? ማስቀመጥ እችላለሁ። ኤግዛምፕሎች እንመልከት። የመጀመሪያው ኤግዛምፕል ምን ይላል? ኢፍ ኤን ኢዝ የመጀመሪያው ኤን የሚባል ስብስብ በውስጡ 2፣ 4፣ 6፣ 8፣ 10ን ይዘዋል ይላል። ሶ ዜን ዊች ኦፍ ዘ ፎሎዊንግ አር ትሩ ኤንድ ዊች ኦፍ ዘም አር ፎልስ። አሁን ከተሰጡት ውስጥ ወይም ደግሞ ከምናያቸው ነገር ውስጥ ትክክል የሆነው እውነት የሆነውና ያልሆነውን ለይተን ማስቀመጥ ነው። ጥያቄው ይሄ ነው። 6 ኢዝ አሁን ስናነብ ምንድን ነው የምንለው? 6 ኢዝ አን ኤሌመንት ኦፍ ሴት ኤን። ስለዚህ 6 እዚህ ውስጥ አለች። አዎ ስላለች ምን እንላለን? እውነት ነው ማለት ነው። ሶ ትክክል ከሆነ ትሩ ብለን እናስቀምጣለን። 12 ኢዝ አን ኤሌመንት ኦፍ ኤ። 12 የሚባል ቁጥር ወይም 12 የኤን ኢዝ ኖት ነው የሚለው እዚህ ጋር አባል አይደለም እያለ ነው። የሴት ኤን ወይም ደግሞ ኤን የሚባል ሴት 12 አባል አይደለም። ስለዚህ አለ እንደ አባል ነው እንደ አይደለም። ስለዚህ ይሄ ምንድን ነው? ትሩ ነው ወይም ትክክል ነው ማለት ነው። ሲ ላይ እንምጣ። ሲ ላይ ሲ ኢዝ አን ኤሌመንት ኦፍ ሴት ኤ። 3 የሴት ኤን ስብስብ ውስጥ ወይም አባል ነው። ስለዚህ እዚህ ውስጥ 3 አለ የለም። ግን እያለ ያለው እዚህ ጋር የተጻፈው ነገር ምንድን ነው? 3 የኤን አባል ናት ወይም በስብስብ ኤን ውስጥ ትገኛለች። ስለዚህ ይሄ ምን አይደለም? ትክክል አይደለም። ሶ አወር አንሰር ዊል ቢ ፎልስ እንላለን። ዲ ላይ እንምጣ። 2 ኢዝ ኖት አን ኤሌመንት ኦፍ ኤን። አሁን ደግሞ 2 የኤን ኤሌመንት አባል አይደለችም እያለ ነው። ስለዚህ 2 ግን ምንድን ናት? አባል ነች። አባል ከሆነች በትክክል መቀመጥ ያለበት 2 ኢዝ አን ኤሌመንት ኦፍ ኤን ብለን ነው። በተመሳሳይ እዚህ ጋር አሁን 3 አባል አይደለችም ማለት 3 አባል ካልሆነች 3 ኢዝ ኖት አን ኤሌመንት ኦፍ ኤን ነበረ ትክክል መቀመጥ ያለበት ልክ እንደዚህ። ስለዚህ ዲ ላይ የተሰጠን ይሄ 2 ኢዝ ኖት አን ኤሌመንት ኦፍ ኤን የሚለው ፎልስ ነው። ትክክል የሆነው የላይኛው ነው። ሶ አወር አንሰር ዊል ቢ ፎር ዲ ፎልስ ይሆናል ማለት ነው። ኦኬ ወደሚቀጥለው ያው እዚህ ጋር አጠቃላይ መልሶቹን ነው የምንመለከተው። እዚህ ጋር እንደምታዩት 6 በሴት ኤን ውስጥ ይገኛል። ሶ መልሳችን ትሩ ነው። 12 በኤን ውስጥ አይገኝም። መልሳችን ትሩ ነው። ድጋሜ ያወራናቸው ስለሆነ መልሳቸው በዚህ መልኩ ይቀመጣል። ወደ ሌላኛው ሁለተኛው ኤግዛምፕል ስንሄድ አይደንቲፋይ ዌዘር ኢች ኦፍ ዘ ፎሎዊንግ አር ሴትስ ኦር ኖት ሴትስ። አሁን ከሚከተሉት ወይም ከተሰጡን ውስጥ ሴት የሆነው የትኛው ነው፣ ሴት ያልሆነው የትኛው ነው የሚለውን በትክክል መልሱ ይላል ማለት ነው። ስለዚህ ይህንን ለመመለስ ምንድን ነው የምናደርገው? የመጀመሪያው አንድ ሴት ወይም አንድ ስብስብ ሴት ለመባል ምን መሆን አለበት? it must be a collection of well defined items። በደንብ የሚታወቁ የሚጨበጡ፣ ይሄ ግርታን የሚፈጥሩ ወይም አምቢሽን የሚፈጥሩ ነገሮች መሆን የለባቸው። ስለዚህ ያን ነገር ነው ቼክ ማለት። ከዛ አንጻር ነው አይ ይሄ ሴት ነው ይሄ ሴት አይደለም የምንለው ከኤሌመንቶቹ በመነሳት ነው ማለት ነው። ኦኬ እስቲ የመጀመሪያውን ይህ ጥያቄ ነው። the collection of all whole numbers less than 4 ከ4 በታች ያሉ ሁሉም ሆል ነምበሮች ነው የሚለው። ስለዚህ ሆል ነምበርን ስንመለከት ሆል ነምበር የሚጀምረው ከስንት ነው? ከ0 ጀምሮ ነው። 0 1 2 3 4 እያለ ይሄዳል። ነገር ግን ጥያቄው ምንድን ነው የሚለው? ሌዛን ሆል ነምበር ከስንት የሚያንስ? ከ4 የሚያንስ አምጡ ነው የሚለው። ሶ ከ4 የሚያንሱ ደግሞ 1 2 እና 3 እናገኛለን ማለት ነው። ስለዚህ ይሄ ትክክለኛው በዚህ ጋር በቃል ደረጃ የተሰጠን ነገር በዚህ መልኩ ነው የሚቀመጠው። ሶ ምን ማድረግ አለብን ብለን ስናይ ይሄ ነገር ስብስብ ነው አይደለም ነው ጥያቄው። ሴት ነው ወይስ አይደለም? ሶ እንደምታዩት ስብስቡን ሊትራሊ ማን ናቸው የሚለውን ማስቀመጥ ችለናል። አወር አንሰር ዊል ቢ ምንድነው የሚሆነው ማለት ነው? መልሳችን ትክክል ይሆናል።
ሶ ናቹራል ነምበር ስንመለከት 1 2 3 4 ነው። ሆል ነምበር ከዜሮ ይጀምራል። ሶ እነዚህ ቁጥሮች ምንድነው ከአራት በታች ያሉ ዜሮን ኢንክሉድ አድርጎ ማለት ነው ያሉ እነዚህ ቁጥሮች የሆል ነምበር ስብስባችን ውስጥ ወይም ደግሞ በቃል ደረጃ የተሰጠንን ይገልጻሉ። ሶ ይሄ ነገር ሴት ነው ማለት ነው። እስቲ ወደ ቢ ጥያቄ እንምጣ። ቢ ላይ ስንመጣ the collection of 5 most talented writers of Ethiopia በኢትዮጵያ 5 በጣም እውቅ የሆኑ በደንብ ችሎታ ያላቸው 5 ጸሐፊያን ነው የሚለው። የነሱ ስብስብ ግን እነማን ናቸው? በየትኛው ዘርፍ? ፖለቲካ ነው? ልቦለድ ነው? ወይስ የጋዜጣ ንባብ ጽሑፍ ነው? በምንድን ነው? በቃ ስቲል አምቢጌስ ነው። ምንም ዲፋይን የሆነ ነገር የለውም። ዌል ዲፋይን which means በደንብ የተብራራ የተገለጸ ወይም ደግሞ ምንም ሰዎች ላይ ግርታ ማይገልጽ። አሁን በመላው ዓለም ብንዞር ከአራት በታች ያሉ ሆል ነምበር ስብስብና ማን ናቸው ቢባል 0 1 2 እና 3 ናቸው ብሎ የትኛውም የዓለማችን ክልል ውስጥ የሚገኝ ሰው ይሰጠናል። ይሄኛው ሁለተኛ ጥያቄ ላይ ያለው ግን እንደየሰው ነው። ለኔ ችሎታ ያለው ሰው ለሌላው ሰው ችሎታ ላይ ሊኖር ይችላል። ስለዚህ ይሄ አምቢጌስ ነው። ይሄ ሴት መሆን አይችልም ማለት ነው። እነማን ናቸው የሚለውን አይገልጽም፣ ዘርፉን አይገልጽም። ብዙ ነገሩ ዌል ዲፋይንድ ስላልሆነ ይሄ ነገር ምን አይሆንም ማለት ነው፣ ሴት አይሆንም። ስለዚህ በዚህ መልኩ አንደርስታንድ ማድረግ ያስፈልጋል። ወደሚቀጥለው ስንሄድ ኤግዛምፕል 3 ነው የምናገኘው። ኤግዛምፕል 3 ላይ how many elements does each of the following sets contain? አሁን ደግሞ ከቁጥር አንጻር እያንዳንዱ የሚሰጠን ሴት በቁጥር ምን ያክል አባላት ወይም ኤሌመንቶች አሉት። እዚህ ጋር አንድ ትልቅ ነጥብ አንስተን እንወያያለን ማለት ነው። ሶ የመጀመሪያውን ስናይ ሴት ቢ የሚባል አለ። ይሄ ሴት ቢ 1 2 4 እንደገና 1 ነው የሚሰጠው። ሶ ከፍ ስትሉ ትማራላችሁ። አሁን የሴት ቢ አባላት ቁጥር ዲኖ ሲደረግ ኤን ኢንቱ ፒ ተብሎ ወይም ደግሞ የቁጥራቸው መጠን በዚህ መልኩ ነው የሚቀመጠው። ስለዚህ እዚህ ውስጥ ስንት አለ ብለን ስናይ 1 አለ፣ 2 አለ፣ 4 አለ፣ ተመልሶ 1 አለ። ግን ቁጥር ቢደጋገም ደጋግመን አንወስድም። ለምሳሌ 1 እዚህ ጋር አለ፣ እዚህ ጋርም አለ። ስለዚህ ስለተደገመ 2 ነው ብለን መውሰድ አንችልም። በቢ ውስጥ ያሉ የአባላት ቁጥር ስንት ነው ማለት ነው? 4 ሳይሆን 3 ነው ማለት ነው። 4 ሳይሆን 3 ነው። እዚህ ጋር እንደምታዩት ሴት ቢ ኮንቴንስ 3 ኤሌመንትስ ኢን ዚስ ኤሌመንትስ አር 1 2 and 4 1 2 እና 4 ናቸው። አንድ ብትደገምም እንኳን ሌላ ከአንድ የተለየ ቁጥር ራሱ ነው እየደገመ ስለሆነ ቢደገም አንልም። እዚህ ጋር ማስታወስ ያለብን ነገር repeating the same element in the set በአንድ ሴት ውስጥ ኤሌመንቶችን ወይም አባላቶችን መድገም የኤሌመንቶቹን ብዛት ወይም ነምበር ምን አያደርግም? አይጨምርም። do not increase አይጨምርም። ስለዚህ 3 አይነት ነው ያለን። እነሱም 1 2 እና 4 ናቸው ማለት ነው። እስቲ ወደ ሁለተኛው ጥያቄ እንምጣ። ቢ ላይ ስንመጣ ኤ ላይ the set of whole numbers less than 0 ከዜሮ የሚያንሱ ምኖች የሆል ነምበር ቁጥሮች ነው የሚለው። ግን አንድ እዚህ ጋር መርሳት የሌለብን ነገር ሆል ነምበር ከስንት ይጀምራል? ሆል ነምበር ከዜሮ ይጀምራል። 0 1 2 3 እያለ ነው የሚሄደው። ግን እያለ ያለው ጥያቄው ከዜሮ የሚያንስ ሆል ነምበር ከዜሮ የሚያንስ አለ እንዴ? ሲጀምር የለም። ኔጋቲቭ ሆል ነምበር የለንም። ስለዚህ ይሄ ኢምፒቲ ሴት ነው የሚሆነው። ኢምፒቲ ሴት ወይም ደግሞ ምንም አይነት ቁጥር አባላት አይኖሩትም ማለት ነው። እዚህ ጋር እንደምትመለከቱት ሆል ነምበር የምንላቸው እነዚህ ቁጥሮች ናቸው። ግን ደግሞ ከዜሮ የሚያንስ ምንም አይነት ቁጥር አናገኝም። ስለዚህ እነዚህ ምንም አይነት ኤሌመንት አይኖራቸውም። ሶ ነምበር ኦፍ ሆል ነምበር ሌዛን 0 ኢዝ ኤምፒቲ ሴት ወይም ደግሞ ምንም ቁጥር አይኖረንም ማለት ነው። ቀጥለው አራተኛ ኤግዛምፕል ስንሄድ which of the following sets are empty sets? እንግዲህ አሁን ቅድም ያልኳችሁ ኮንሰፕት ይነሳል። ሆል ነምበር ከዜሮ የሚያንስ ከሌለው ኤምፒቲ ሴት ተብሎ ነው የሚገለጸው። ስለዚህ ስለ ኤምፒቲ ሴት እዚህ ጋር የተወሰነ ዲስከስ እናደርጋለን ማለት ነው። ኤ ላይ ስንመጣ the set of natural numbers less than 1 ነው የሚለው። the set of natural numbers less than 1። ስለዚህ ከአንድ የሚያንስ መጀመሪያ ናቹራል ነምበር ከስንት ነው የሚጀምረው? ከአንድ ይጀምራል። 1 2 3 እያለ ይሄዳል እስከ ስንት? ኢንፊኒቲ እያለ ያለው ግን ኤ የሚባለው ስብስብ ከአንድ ያነሱ ናቹራል ነምበሮችን ነው የሚይዘው ነው። ስለዚህ እነዚህ ስናይ ምንም አይነት ናቹራል ነምበር እዚህ ውስጥ የለም። ሶ ይሄንን በኢምፒቲ ሴት ወይም በዚህ ዲኖት አድርገን የምናስቀምጠው እዚህ ጋር እንደምታዩት ማለት ነው። there is no natural number less than 1 ከአንድ ያነሰ ምንም አይነት ቁጥር ስለማይኖር ሴት ኤ ወይም ይሄ ሴት ምንድነው? ኢምፒቲ ሴት ነው ብለን እናስቀምጠዋለን ማለት ነው። ቢ ላይ እንምጣ።
the set B it is the set of cats that can fly ይሄ ስብስብ B የሚባለው ስብስብ የሚበሩ ድመቶችን በውስጥ ያዘ ነው። ሲጀመር የሚበር ድመት አለ። ሶ ይሄ ስብስብ የሚበር ወይም በራሪ የሆነ ድመት ባለመኖሩ ምክንያት ምን ይሆናል ማለት ነው? በኤምፒቲ ሴት እናስቀምጠዋለን። ሰው ይሄም የቢም ላይ ያለው ኤምፒቲ ሴት ነው እዚህ ጋር እንደምታዩት ማለት ነው። ምክንያቱም ምንም የሚበራ ድመት የለም በታሪክ ታይቶ የማይታወቅም። ሲ ላይ እንምጣ። ሲ ላይ ስንመጣ the set of whole numbers between 4 and 5 በ4 እና በ5 not 4 and 5 አይደለም between የተባለው። ስለዚህ በ4 እና በ5 መካከል ሆል ነምበር ወይም ሙሉ ቁጥር አለ ወይ? አለ ቁጥሮች አሉ፣ ግን ራሽናል ነምበር ሊሆን ይችላል ወይ ሪል ነምበር፣ ኮምፕሌክስ ነምበር፣ ብዙ የቁጥር አይነቶች አሉ። ግን በ4 እና በ5 መካከል ሙሉ ቁጥር አለ የለም። ስለዚህ ይሄም ስብስብ እዚህ ጋር የምናስቀምጠው ሲ የሚባለው ስብስብ ኢምፒቲ ሴት ሆኖ ይቀመጣል ወይም ኢምፒቲ ሴት ነው ማለት ነው። እሺ ወደ ዲ እንምጣ። ዲ ላይ ስንመጣ the set of rivers in Ethiopia በኢትዮጵያ ውስጥ ያሉ ሪቨሮች ወይም ወንዞች ይሄ የታወቁ ናቸው። 1 2 3 4 ተብለው በደንብ የሚታወቁ ወንዞች አሉና አባይ፣ አዋሽ፣ ኦሞ፣ ተከዜ። ስለዚህ ይሄ ነገር በውስጡ ብዙ ስብስብ አለው which means ዲ የሚባለው ስብስብ ውስጥ አሁን ለምሳሌ አባይን ማስገባት እችላለሁ፣ አዋሽን ማስገባት እችላለሁ፣ ሌላ ኦሞን ማስገባት ይችላል። በጣም ብዙ ነው በኢትዮጵያ ውስጥ ያሉ ወንዞችን እነዚህ ማስገባት ይችላል። ስለዚህ ይሄ ስብስብ ባዶ ነው ማለት እንችላለን እንዴ? አንችልም። ምክንያቱም በኢትዮጵያ ውስጥ ምን ስላለ? ሪቨር ስላለ። ሶ ይሄ ሴት it is not empty ሴት አይደለም ማለት ነው፣ በውስጡ አባላት ስላሉት። በታሪክ አንድ ነገር ላንሳላችሁና ኳታር የምትባለው ኳታር ወይም ሳውዲ አረቢያ መውሰድ ትችላላችሁ። ሳውዲ አረቢያ ካሉት በዓለማችን ላይ ካሉ ሀገራት ምንም አይነት ወንዝ የሌላት ሀገር ነችና በኢትዮጵያ ምትክ ሳውዲ አረቢያ ብለን ወይም ሳውዲ ብዬ ባስገባ ሳውዲ ምንም አይነት ወንዝ ስለሌላት ይሄ ዲ የሚባለው ስብስብ ኢምፒቲ ሴት ሊመጣ ይችላል። ምክንያቱም ለምን? ሳውዲ የምትባለው ሀገር ምን ስለሌላት? ወንዝ ስለሌላት። ግን ኢትዮጵያ ጋር ስንመጣ ብዙ አይነት ወንዞች ስላሏት በዚህ መልኩ ይቀመጣል ማለት ነው። a set which do not have an element ምንም አይነት አባላት ወይም ሜምበሮች የሌሉት እሱ ኤምፒቲ ሴት ይባላል። ኤምፒቲ ሴትን ስናስቀምጥ ብሬስ ምንም አይነት አባላትን ሳናስቀምጥ እዚህ ጋር እንደምታዩት በብሬስ እንደዚህ ዝም ብለን በባዶ ብሬስ ማድረግ እንችላለን፣ በዚህ ማስቀመጥ እንችላለን። ወይም ደግሞ ይህንን ኤምፒቲ ሴት ይህንን እንደዚህ አይነት ምልክት ኤምፒቲ ሴት በማስቀመጥ ኤምፒቲ ሴትን መወከል እንችላለን ማለት ነው። በሚቀጥለው ኤክሰርሳይሶችን እስቲ ለመስራት እንሞክር። ኤክሰርሳይዝ 1.1.1 ነው የምንሰራው። በመጀመሪያ ምን ይላል? for the following equation write true if the statement is correct። ጥያቄው ትክክል ከሆነ ወይም ደግሞ ስቴትመንቱ አረፍተ ነገሩ ትክክል ከሆነ እውነት፣ ትክክል ካልሆነ ደግሞ ውሸት በሉ ነው የሚለው። እስቲ የመጀመሪያውን ጥያቄዎችን እኔ እንግዲህ እዚህ ጋር የተሰጠ ስብስብ አለ። በዚህ ስብስብ ውስጥ 0 is an element ነው የሚለው። ኤሌመንት ነው የዚህ ስብስብ። ሶ 0 አለች? አዎ አለች። ሶ the answer will be true ይሆናል ማለት ነው። it is true። ቢ ላይ እንምጣ። 10 is an element of 0 to 4 እያለ የሚቀጥል ይሄ ነገር ሲኩዌንሱን ማወቅ አለብን። ሲኩዌንሱን ማወቅ አለብን ያልኩበት ምክንያት ይሄ ቁጥር እስከ ስንት ይሄዳል? አይታችሁ ከሆነ 0 ላይ 2 ስንደምር 2፣ 2 ላይ 2 ስንደምር 4፣ 2 ላይ 2 ብንደምር 6 እያለ የሚሄደው። ስለዚህ እስቲ ሙሉን ለመጻፍ እንሞክር። ይህን ለመጻፍ ስንሞክር ብሬሳችን እንዲህ ከከፈትን በኋላ 0 2 4 ቀጥሎ የሚመጣው ቁጥር 2 አይደል የሚጨምርበት 6፣ ከዛስ 8፣ ከዛስ 10፣ 12፣ 14 እያለ ይሄዳል ማለት ነው። እንደዚህ እያለ ይሄዳል። ስለዚህ እዚህ ጋር የተሰጠችው 10 ቁጥር እዚህ ውስጥ አለች ወይ ብለን ስናይ አዎ አለች። she is an ኤሌመንት ናት፣ አባል ናት ማለት ነው። so our answer will be ምን ይሆናል ማለት ነው? it becomes true። ሲ ላይ እንምጣ። ሲ ላይ ስንመጣ 1 2 5 7 ነው እነዚህ ቁጥሮች ናቸው ያሉት። ግን እያለ ያለው 1 is not an element። ይሄ ምልክት ምን ነው የሚያሳየው? is not an element። ስለዚህ አንድ የዚህ ስብስብ አባል አይደለችም ነው፣ ግን አባል ናት። ሶ ይሄ ሲ ላይ ያለ መልስ ምን ይሆናል ማለት ነው? ውሸት ወይም ፎልስ፣ ምክንያቱም ትክክል አይደለም። ዲ ላይ ስንመጣ it is an element of 8 የዚህ ስብስብ አባል ነው ወይ? እስቲ ቼክ እናድርግ። ምክንያቱም ይሄ ስብስብ በመጀመሪያዎቹ 1 አለ፣ 3 አለ፣ 5 አለ። ምንድነው ያያችሁት?
ወይም ምንድነው የተገነዘባችሁት ብለን ስናይ በ1 እና በ3 መካከል 2 ልዩነት አለ፣ በ5 እና በ3 መካከል 2 ልዩነት አለ። ስለዚህ ይሄ ነገር ከዚህ ወደዚህ ስንመጣ 2 እየጨመረ ነው። ስለዚህ ከ5 ቀጥሎ 2 ስንጨምር 7፣ ከዛ 2 ስንጨምር 9፣ 11፣ 13፣ 15 እያለ በዚህ መልኩ ይቀጥላል። እዚህ ጋር ያለው ጥያቄ ደግሞ ምንድነው የሚለው 8 is not an element of this set የዚህ ስብስብ አይደለችም። እዚሁ 8 አለች የለችም። ይሄ ነገር ትክክል ወይም ጥያቄ የተሰጠን ትክክል ስለሆነ መልሳችን ምን ይሆናል ማለት ነው? it becomes true ወይም በዚህ መልኩ እናስቀምጣለን። ኦኬ ሁለተኛ ጥያቄ እስቲ እንመልከት። ሁለተኛ ጥያቄ ላይ ስንመጣ identify whether each of the following are sets or not sets። አሁን እዚህ ጋር የሚሰጡትን ጥያቄዎች በማንበብ ሴት ናቸው ወይስ አይደሉም፣ ስብስብ ናቸው አይደሉም የሚለውን ዲፋይን እናደርጋለን። ያው አንድ ነገር ሴት የሚባለው መቼ ነው? የሚታወቁ የሚጨበጡ ነገሮችን በውስጡ በስብስብ ውስጥ አባል አድርጎ ሲይዝ። ስለዚህ እሱን ነገር ላይ ትኩረት ሰጥተን መስራት ይኖርብናል። the collection of intelligent students in your class በክፍላችን ውስጥ ያሉ በጣም ጎበዝ ተማሪዎች የነሱ ስብስብ። ሜቢ እነዚህ ተማሪዎች በቁጥር ትንሽ ናቸው ግን ኢንተለጀንት ናቸው ለማለት ምንድነው መስፈርቱ? ውጤታቸው ነው፣ ንግግራቸው ነው፣ ባህሪያቸው ነው? ይሄ ነገር ወጥ የሆነ መስፈርት አልተቀመጠለትም ወይስም እንትን አላለም። ስለዚህ it is not set ወይም ስብስብ አይደለም። ወደ ቢ እንምጣ። ቢ ላይ ስንመጣ the set of months of the year which starts with letter J በጄ የሚጀምሩ ወራቶች። ስለዚህ እነዚህ ያው ከሴፕቴምበር እስከ ኦገስት ድረስ ስንመለከት ለምሳሌ ጁን፣ ጁላይ፣ ጃንዋሪ እነዚህ ወራቶች በጄ የሚጀምሩ የፈረንጅ ወራቶች ናቸው። ስለዚህ ይሄ ስብስብ መሆን ይችላል። ወጥ ናቸው፣ የሚታወቁ ናቸው። አሁን እኔ በጄ የሚጀምሩ ወራቶች ብለን ስናስቀምጥ ጁን፣ ጁላይ እና ጃንዋሪ በዚህ መልኩ አስቀምጫለሁ። ስለዚህ ይሄ ነገር ምንድነው ማለት ነው? ስብስብ ነው፣ ሴት ነው። ወደሚቀጥለው ጥያቄ ስንሄድ the set of natural numbers between 20 and 21 በ20 እና በ21 መካከል ያሉ የናቹራል ወይም ደግሞ ካውንቲንግ ነምበር ስብስቦች ሲጀመር ከ20 እና ከ21 መካከል ያለው ፍራክሽን ወይም ራሽናል ነምበር የምንለው ነው እንጂ የናቹራል ነምበር አናገኝም። ስለዚህ ይሄ ነገር ምን አይደለም? ሴት አይደለም። ሴት መሆን ይችላል ግን ምን አይነት ሴት ነው የሚሆነው? ኤምፒቲ ሴት ሊሆን ይችላል ማለት ነው። ሶስተኛ ጥያቄ ላይ እንምጣ። how many elements does each of the following set contain? ከዚህ በኋላ በሚመጡ ጥያቄዎች ውስጥ ምን ያክል ስብስቦቹ ምን ያክል የአባላት ብዛት ይዘዋል የሚለውን ስሩ ነው የሚለው። እስቲ እንሞክርን። የመጀመሪያው ጥያቄ ኤ ላይ 2 ነው የሚለው። ቅድም አንድ ህግ ተምረናል። ይሄ ምንድነው? ማንኛውም የስብስቡ አባል ቢደጋገምም ተመሳሳይ ወይም ደግሞ እሱን ደግመን አንቆጥርም። ስለዚህ ከሁለት ውጪ ሌላ ቁጥር ስለሌለ ለዚህኛው መልሳችን የሚሆነው number of elements in A is 1 አንድና አንድ ብቻ ነው። ከሁለት ውጪ ሌላ ቁጥር ስለሌለ አንድ አባል ብቻ ነው ያለን፣ እሷም 2 ነች። ቢ ላይ እንምጣ። ቢ ላይ ስንመጣ ምንም አይነት አባል የለውም ወይም ኤምፕቲ ሴት ነው። ስለዚህ number of sets in C is in sets number of elements in set C is 0 ወይም ምንም አባል የለንም። ዲ ላይ ስንመጣ ስሞል ኤ እና ቢ አሉ። ስለዚህ የነምበር ኦፍ ኤሌመንትስ ኢን ሴት ቢ ኢዝ ስንት ነው የሚሆኑት ማለት ነው? ኤ እና ቢ ስንት ናቸው? 2። ሲ ላይ ስንመጣ ሲ ላይ ዲ ምን ይላል? ዘ ሴት ኦፍ ሆል ነምበርስ ሌስ ዛን 6 ነው የሚለው። ከ6 የሚያንሱ የሆል ነምበር ቁጥሮች ነው የሚለው። ስለዚህ መጀመሪያ ምን እናደርጋለን? ሆል ነምበር ከዜሮ ጀምረን እንጽፋለን፣ 6ን ሳንጨምር። ምክንያቱም ከ6 ምን ያነሰ ነው የሚለን? 0 1 2 3 4 5 6 እንጨምራለን አንጨምርም። ስለዚህ እነዚህ ቁጥሮች ናቸው። በእነዚህ ቁጥሮች ውስጥ አሁን ይሄ ስብስብ ማለት በሌላ አነጋገር እነዚህ በዚህ ስብስብ ውስጥ ያሉ አባላት ስንት ናቸው ነው። ስለዚህ number of elements in set D is እንቁጠር 1 2 3 4 5 6 አባላት አሉ ማለት ነው። 6 አባላት አሉ። ከ0 እስከ 5 ያሉ አባላቶች እነዚህ 6 አባላቶች ብዛት ወይም ደግሞ የኤሌመንቶች ብዛት ነው ማለት ነው። አራተኛ ላይ ጥያቄ እንምጣ። which of the following are empty set? ከተሰጡ ጥያቄዎች ውስጥ empty set የሆነው የትኛው ነው? ኤ ላይ ስንመጣ the set of trees in አዲስ አበባ በአዲስ አበባ ውስጥ የሚገኙ የዛፎች ስብስብ ስንት ናቸው? ወይራ ነው? ባህር ዛፍ ነው? ግራር ነው?
ይሄ ነገር ምንም ዲፋይን አይደለም ወይም ደግሞ በደንብ ተብራርቶ የተገለጸ ወይም ደግሞ ሁሉንም ሰው የሚያግባባ ነገር ስላልሆነ ይሄ ስብስብ ኢምፒቲ ሴት ነው ማለት ነው። ምንም አይነት እንትን የለውም። ቢ ላይ እንምጣ። ቢ ላይ ስንመጣ the set of students in your class whose age is 30 years በክፍላችን ውስጥ ያሉ ተማሪዎች ቁጥር ከስንት በታች ከ30 ዓመት የሞላው ወይም ደግሞ 30 ዓመት የሆነው ማለት ነው። እሱ እንደ ሁኔታ ይወስናል። ለምሳሌ ይህንን የሚማሩት የጎልማሶች አካባቢ ከሆነ 30 ዓመት የሞላው ተማሪ ይኖራል። ይሄ ሴት ኢምፒቲ ሴት ላይሆን ይችላል ማለት ነው። ይሄን ይመስላል ኢምፒቲ ሴት የኤ ብቻ ይሆናል። ቢ ላይ ያለው እንደ ክፍሉ በእናንተ ክፍል ካለ 1 2 ብለን እናስቀምጣለን። ከሌለም ግን ምንም ማድረግ አይቻልም። ሞስት ፕሮባብሊ ግን ያለውን ነባራዊ ሁኔታ መገንዘብ ያስፈልጋል ማለት ነው። እንደ አጠቃላይ ለሴት የነበረን ኢንትሮዳክሽን ወይም ደግሞ ትውውቅ ይህን ይመስል ነበር። እጅግ በጣም አድርጌ አመሰግናለሁ አብራችሁኝ ስለቆያችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።